የሲኦል ደጆች ከተባለ የሆነ ፈተና አለ ማለት ነው። እንደ ሲኦል የሆኑ ቤተክርስቲያንን የሚፈትኗል፣ ቤተክርስቲያን ላይ ጥቃት የሚያደርሱ ሌሎች አደጋዎች እንዳሉ የሚያሳይ ነው። ክህነት ካለ ምስጢራት የሚፈጸሙት በማን ነው? በካህን። ቤተክርስቲያን ማን ናት? ቤተክርስቲያን እያንዳንዱ ክርስቲያን በ40 ቀንና በ80 ቀን ሀብተ ወልድ ስመ ክርስትና የተሰጠው ክርስቲያን በሙሉ ምን ተብሎ ይጠራል? ቤተ ክርስቲያን ወይም ቤተ መቅደስ ይባላል። እንደምታውቁት ቤተ ክርስቲያን በገጠርም በከተማ በህንፃ በሳርም በምንም አይነት ቢሰራ በውስጡ የሚፈተተው የማን ሥጋ ነው? እግዚአብሔር የክርስቶስ ሥጋ ነው። ሐዋርያዊ አስተምህሮ፣ ትውፊት፣ ቀኖና፣ ሕገ ቤተ ክርስቲያን ያላት። አሁን ቤተ ክርስቲያናችን ማንም ሰው እንደ ድርሰት ዛሬ ብድግ ብሎ አዲስ ነገር መጨመር አይችልም። እስቲ ዛሬ ጾም አንሶናልና እስቲ እንደዚህ እናድርግ ተብሎ ብድግ ብሎ ማንም መጨመር አይችልም። ስርዓቷን፣ ትምህርቷን፣ ትውፊቷን፣ ቀኖናዋን፣ ሕጓን፣ ደንቧን፣ ስርዓቷን ከየት ነው ያመጣችው? ከአባቶቻችን ከሐዋርያት የተቀበለችው ነው። የወዲት ጉዲት 40 ዓመት በሙሉ በቤተ ክርስቲያን ላይ ከፍተኛ ጥፋት ያመጣች፣ ብዙ ንዋያተ ቅድሳት የተቃጠሉት፣ ቤተ ክርስቲያን የተቃጠሉት፣ ካህናቶች የታረዱት ግራኝ አህመድ ነው። ግራኝ አህመድ በኢትዮጵያ ቤተ ክርስቲያን ላይ ለ15 ወይም ለ16 ዓመታት እሱም እንደዚሁ በቤተ ክርስቲያናችን ብዙ ስርዓቶች እንዲጠፉ ያደረገ፣ ብዙ ንዋያተ ቅድሳት የጠፉ፣ ታሪካችንን ሁሉ ያጠፋ። ይሄን ወደ ኋላ አለና ያንን የመጣውን የዘመናዊ ትምህርት በተለይም የሶሻሊዝም ኮሚኒዝም ሲመጣ የፖለቲካው ፍልስፍና ርዕዮተ ዓለም የቤተ ክርስቲያን እሳቤን ጥሎ እንዲሄድ፣ ወጣቱ ትውልድ በፖለቲካ ርዕዮተ ዓለም እንዲጠመድ፣ ዩኒቨርሲቲ ገብቶ የሚያጠናው የሚነጋገረው ስለ ነገረ ቤተ ክርስቲያን ሳይሆን ስለ ማርክሲዝም ሌኒኒዝም፣ ስለ ውጭ ዓለም ፍልስፍና ያጠና ነበር። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ተወደዳችሁ ተከበራችሁ እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን ሁላችንንም በሰላም በሕይወት ጠብቆ ለዚህ ያደረሰን ስሙ የተመሰገነ ይሁን። ምንድን ናቸው የሚለውን ነው ሁለተኛው ክፍል የሚሆነው፣ ወይም በሌላ ቀን የሚቀርበው ወይም በሌላ አጽኒ የሚቀርበው ውጫዊ የሆኑትን አሁን የምናያቸው የምንሰማቸው በየዕለቱ በተለያዩ ሶሻል ሚዲያ ላይ የምናያቸው ነገሮች ውጫዊ ፈተናዎች ደግሞ አሉ። እነሱ ደግሞ ምን ይመስላሉ የሚለው በሌላ ቀን የሚታይ ነው። ስለዚህ እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ጥቆማና ወሰን ይላል። ይህ አቀራረብ ቤተክርስቲያንና ውስጣዊ ፈተናዎቿን ለልጆቿ ለማስገንዘብና መፍትሄ ለመጠቆም የተዘጋጀ ነው። ዋናው ዓላማው ያስፈለገበት ልጆቿ ቤተክርስቲያን ሁል ጊዜ ውስጧን እንዲያውቁ ያስፈልጋል። ባዕድ መሆን የለባቸው። ቤተክርስቲያን እናታችን ናት፣ የሁላችንም ለሁላችንም እኩል ናት። ስለዚህ በቤተክርስቲያን ያለው ነገር ምንድነው? ምንድነው በውስጥ ያለው ችግር? ችግሩን ካነሳን ደግሞ መፍትሄውስ ምንድነው የሚለውን ጠቆም ለማድረግ ነው። እንግዲህ ችግሮቹ ውጫዊና ውስጣዊ ተብለው ቢከፈሉ ውስጣዊ የሚባሉት እጅግ ብዙ እንደሆነ የታወቀ ነው። ውስጣዊ የሚባሉት እጅግ ብዙ ናቸው። እንደምታውቁት አንድ ትልቅ ቤት፣ በጣም በጥንካሬ የተሰራ ቤት አንበሳ መጥቶ ቢገፋው ሊወድቅ አይችልም። ሊጥለው የሚችለው ምንድን ነው? በዛው ቤት ውስጥ ያለ ምስጥ እየሰረሰረ በተለይም በገጠር አካባቢ ቤቱ የሚሰራው በእንጨት ስለሆነ በአብዛኛው እንጨቱን እየበላው ይሄዳል። ያን ትልቅ ግዙፍ ቤት ሊጥለው ይችላል። ስለዚህ የውስጥ አንድነት መጥፋት፣ መላላት፣ በውስጥ ፈተናዎች መፈተን ለውጭ ፈተና መጋለጥ ነው። ስለዚህ የውጭ ፈተና ሲመጣ
ወዲያውኑ እጅ መስጠት መውደቅ ይመጣል። እዚህ መጀመሪያ የውስጥ ፈተናዎች ምንድን ናቸው? እነሱን እንዴት ማሸነፍ አለብን የሚለውን እንነጋገራለን። በመሆኑም ጊዜና ሁኔታዎችን ባገናዘበ መልኩ በተመረጡ ርዕሰ ጉዳዮች ላይ ማተኮር አስፈልጓል። ሁሉንም ብናነሳ ጊዜም ሰዓትም ሁኔታዎችም ላይፈቅዱ ይችላሉ። ነገር ግን የተወሰኑትን አነስ ባለ መልኩ ነው። የመጀመሪያው ክፍል የቤተ ክርስቲያንን አመሰራረትና ባህሪያት የሚመለከት ሲሆን ሁለተኛው ውስጣዊ ችግሮችን የሚዳስስ ክፍል ነው። ሶስተኛውና የመጨረሻው ደግሞ መፍትሄውን የሚጠቁም ሆኖ ተዘጋጅቷል። ክፍል 1 ቤተ ክርስቲያን። እንግዲህ ቤተ ክርስቲያን ስንል በእውነት አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። በማቴዎስ ወንጌል ምዕራፍ 16 ላይ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ አንተ በእውነት አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መልስ የሰጠበት ነው። እንግዲህ ይህ ቃል በዚህ ጫለት ላይ ቤተክርስቲያኔን እሰራለሁ ነው ጌታችን። ስለዚህ ያ ምስክርነቱ የቅዱስ ጴጥሮስ ምስክርነት ትምህርተ ተዋህዶ ወይም ሃይማኖተ ተዋህዶ የቤተ ክርስቲያን መሰረት የሆነው ይሄ ቃል ነው። አሁን እኛ የኦርቶዶክስ የተዋህዶ ልጆች ነን ብለን ስንል ምንድነው ተዋህዶ በምንድን ላይ ነው የተመሰረተው ከተባለ በቅዱስ ጴጥሮስ ቃል ላይ ነው። አንተ የሕያው እግዚአብሔር ልጅ ነህ ሲል ፍጹም ሰው ፍጹም አምላክ ይሆን ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳ የእግዚአብሔር የባህሪ ልጁ ነህ የሚል ጥልቅ የሆነ የሥላሴን አንድነት ሶስትነት ምስጢረ ሥጋዌን የሚናገር ጥልቅ ምስጢር ስለሆነ ተዋህዶ ቤተክርስቲያን በዚህ ላይ የተመሰረተች ናት። የሲኦል ደጆች አይችሏትም ማለት ይሄም ምን ማለት ነው? ከፈተና ጋር የምትኖር መሆናት ነው። የሲኦል ደጆች ከተባለ የሆነ ፈተና አለ ማለት ነው። እንደ ሲኦል የሆኑ ቤተክርስቲያንን የሚፈትኗት ቤተክርስቲያን ላይ ጥቃት የሚያደርሱ ሌሎች አደጋዎች እንዳሉ የሚያሳይ ነው። ነገር ግን አይችሏትም ተብሏል። ይህ ደግሞ ምንድን ነው የሚያሳየው? አሸናፊነቷ ቤተክርስቲያን ድል የምታደርግ የምትሸነፍ ሳይሆን ምንም ይሁን ፈተና የሚምጣ ብዙ ነገር ቢመጣ ዞሮ ዞሮ ግን አሸናፊነቷን የሚያሳይ ነው። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ አለ። ይሄ ደግሞ ስልጣነ ክህነትን ከሃይማኖት ጋር ስልጣነ ክህነት የምታምን እቺ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ይሄ የመንግስተ ሰማያትን መክፈቻ እሰጥሃለሁ ያለው ራሱ መድኃኒዓለም ባለቤቱ ነው። ስለዚህ ስልጣነ ክህነት በዚህ ውስጥ እንዳለ ተዋህዶ ቤተክርስቲያን ትመሰክራለች። በዚህም አማናዊት ምስጢራት ይፈጸማሉ፣ ድነት ይገኛሉ። ለምን? ክህነት ካለ ምስጢራት የሚፈጸሙት በማን ነው? በካህኑ ነው፣ በካህናት ነው። ስለዚህ ይህቺ ተዋህዶ ቤተክርስቲያን በዚህ ቃል ላይ የተመሰረተች ናት። አሁን ጥያቄው ቤተክርስቲያን ማን ናት? ቤተክርስቲያን ማን ናት? ቤተክርስቲያን በሶስት መንገዶች ትገለጻለች። የመጀመሪያው ህንፃ፣ ይሄ የምንመለከተው ቤተክርስቲያን መሰብሰቢያ ክርስቲያኖች መጥተው ገብተው የሚጸልዩበት አማናዊ የሆነው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው የሚፈተትበት ክቡር ደሙ የሚቀዳበት ሁላችንም ተሰባስበን የምንመጣበት ውስጥ ቆመን የምንጸልይበት ይሄ ምን ይባላል? ህንፃው ቤተክርስቲያን ይባላል። እንግዲህ በተለያዩ ቦታ ብዙ ጥቅሶች ተጠቅሰው ይገኛሉ። በሁለተኛ ትርጉሙ ቤተክርስቲያን ሲባል ማህበር፣ አቅሌስያ፣ መክብብ፣ ማህበር በእስራኤል ወይም ደግሞ በማህበረ መላእክትና በማህበረ እስራኤል የምትመስል ነው። በሌላ አገላለጽ እኛ አሁን እዚህ የተሰባሰብነው በአንድነት የክርስቲያኖች ህብረት ቤተክርስቲያን ተብሎ ይጠራል። በሶስተኛ ትርጉም ቤተክርስቲያን የሚለው ምን ማለት ነው ከተባለ ቤተክርስቲያን እያንዳንዱ ክርስቲያን በ40 ቀንና በ80 ቀን ሀብተ ወልድ ስመ ክርስትና የተሰጠው ክርስቲያን በሙሉ ምን ተብሎ ይጠራል? ቤተ ክርስቲያን ወይም ቤተ መቅደስ ይባላል። ይህንንም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 6:19 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የእግዚአብሔር መንፈስ የሚኖረው በእናንተ ነው። ለምን? እናንተ ቤተ መቅደስ ስለሆናችሁ። እግዚአብሔር የሚኖረው በቤተ መቅደስ ውስጥ ነው። ያ ሰው ምንም በኃጢአት ውስጥም ቢሆን ምንም ነገር ቢኖር እግዚአብሔር ያችን የ40 እና የ80 ቀን ሀብተ ወልድ ስመ ክርስትና ስለተቀበለ የእግዚአብሔር ማደሪያ ሆኗል። ስለዚህ በንስሐ ሆኖ አምላኬ በእኔ ውስጥ ያድራል፣ እኔ የእግዚአብሔር ማደሪያ ነኝ፣ እኔ ቤተ መቅደስ ነኝ፣
እኔ ቤተክርስቲያን ነኝ ብሎ ማሰብ ይኖርበታል ማለት ነው። እንግዲህ በሌላ ቦታም ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ በ12:12 ላይ ይህን ቃል አጽንቶ ተናግሮታል። የቤተክርስቲያን ባህሪያት የሚባሉ አሉ። ቤተክርስቲያን ባህሪያት የሚባለው በተለይም ጸሎተ ሃይማኖት በሚባለው ጸሎታችን ላይ ሁል ጊዜ እንደምንደግመው ምንድነው የምንለው? ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። ሐዋርያት በሰበሰቧት ሲበሉልኝ። እሺ ሁሉ ጊዜ ማታ ማታ የምንጸልየው ጸሎት እኮ ነው። ያስታችሁታል ማለት ነው። እሺ እስቲ በሉት ጸሎተ ሃይማኖት ሁሉም በፈጠረ እሺ መጨረሻው አካባቢ እሺ ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። እቺ ቃል ቀላል እንዳትመስላችሁ ሁልጊዜ አስቧት። ሐዋርያት በሰበሰቧት በአንዲት ነው አይደል ያለው? በአንዲት ቀጥሎስ ቅድስት ቀጥሎስ ቤተክርስቲያን። አሁን እዚህ ውስጥ የምንመለከታቸው ዋና የቤተክርስቲያን ባህሪያት የሚባሉት የመጀመሪያው አሐቲ ማለት ስንት ማለት ነው? አንዲት ናት። እንደምታውቁት ቤተክርስቲያን በገጠርም በከተማ በህንፃ በሳርም በምንም አይነት ቢሰራ በውስጡ የሚፈተተው የማን ሥጋ ነው? እግዚአብሔር የክርስቶስ ሥጋ ነው። የሚሰጠው መንፈሳዊ አገልግሎት በሙሉ የተለያየ ነው? አንድ አይነት ነው። አንዲት ናት። የትም ቦታ ብትሆን በመላው ዓለም ብትኖር ይህች ቤተክርስቲያን አንዲት ናት። ሁለተኛ ምን አለ? የቤተክርስቲያን ራስ ክርስቶስ አንድ ስለሆነ ማለት ነው። እሱ ራሱ የቤተክርስቲያን ራስ ነው። ክርስቶስ ደግሞ ስንት ነው? አንድ ነው። አካሉ የሆነች ቤተክርስቲያንም ስንት ናት ማለት ነው? አንዲት ናት። ክርስቶስ ራሷ ነው። እሱ አንድ ነው። እሱ አንድ ከሆነ እሷ ደግሞ ስንት ናት? አንዲት ናት። እንዲሁም ደግሞ ቁርባናዊት ማህበር እንደመሆኗ መጠን የአንድነቷ ምስጢር ክርስቶስና ምስጢራት ናቸው። በክርስቶስ ያመነች ወይም በክርስቶስ የተመሰረተች ቤተክርስቲያን ምስጢራዊ ነገሮቿ ወይም ምስጢራት የሚፈጸሙት እሱን መሰረት አድርጎ በዚች በአንዲት ቅድስት ቤተክርስቲያን ነው። ቅድስት ማለት የተለየች ከሌላው ልዩ የሆነች ወይም የተቀደሰች ማለት ነው። ሁለተኛ ቅድስት ራሷ በሆነ በአንዱ ቅዱስ ክርስቶስ ቤተክርስቲያን ቅድስት ናት። ይሄው ጽዋ መላእክት እንተ በሰማያት ይሄው ጽዋ መላእክት እስመ ማኅደረ መለኮት ኦድክዋ ወርኢኩ ስነ ሕንጽሐ ለቅድስት ቤተክርስቲያን ምስዓር በምስጋን ወመስተስሪያ ኃጢአት ይእቲ ቅድስት ደብተራ ቅዱስ ያሬድ እንደተናገረ። እንዲሁም አባ ጊዮርጊስ ዘጋስጫ ምን አለ? ሰአሊ ለነ ቅድስት ቤተክርስቲያን መንፈሳዊት አውድ። እንግዲህ ቅዱሳን አባቶቻችን ስለ ቅድስትናዋ በብዙ ቦታ መስክረዋል ማለት ነው። ሌላው የመጨረሻው እንተ ላዕለ ኩሉ ጉባኤ ዘሐዋርያት። እንተ ላዕለ ኩሉ ማለት ክርስቶስ በዚህ አለ በዚህ የለም የማይባል አካሉ የሆነች ቤተክርስቲያን ከሁሉ በላይ የሆነች በሁሉ ያለች አንዲት የሚለው ነው። ቤተክርስቲያን የሌለችበት ቦታ የለም። ለምን? ክርስቶስ የሌለበት ቦታ ስለሌለ። እርሱ ራሷ ነው ካለ ክርስቶስ በሁሉ ቦታ የሚገኝ ከሆነ ቤተክርስቲያን ከሁሉ በላይ የሆነችና በሁሉ ቦታ የምትገኝ ናት። በቦታ ልዩነት የማትከፋፈል የማትለያይ። አያችሁ፣ በየትኛውም ቦታ ጋምቤላም ብንሄድ አዲስ አበባ፣ ቆላም ብንሄድ ደጋ የማትለያይ አንዲት ቤተክርስቲያን ናት። ከክርስቶስ በቀር ሌላ ባለቤት ሊኖራት የማይችል ቤቴ ያላትና እሰራታለሁ ብሎ የሰራት ቅድስት አካሉ ናት። ስለዚህ ይሄ ቅድስት እንተ ላዕለ ኩሉ ጉባኤ ዘሐዋርያት የምንለው ደግሞ ምን ማለት ነው? ሐዋርያዊ አስተምህሮ፣ ትውፊት፣ ቀኖና ሕገ ቤተክርስቲያን ያላት። አሁን ቤተክርስቲያናችን ማንም ሰው እንደ ድርሰት ዛሬ ብድግ ብሎ አዲስ ነገር መጨመር አይችልም። እስቲ ዛሬ ጾም አንሶናልና እስቲ እንደዚህ እናድርግ ተብሎ ብድግ ብሎ ማንም መጨመር አይችልም። ስርዓቷን፣ ትምህርቷን፣ ትውፊቷን፣ ቀኖናዋን፣ ሕጓን
ደንቧን፣ ስርዓቷን ከየት ያመጣችው? ከአባቶቻችን ከሐዋርያት የተቀበለችው ነው። ስለዚህ ይሄ የአባቶቻችን የሐዋርያት ስርዓት ያልተቆራረጠና ያልተለወጠ ማንነት ነው። በመካከል ላይ ተቋርጦ እንደገና የተጀመረ አይደለም። ቀጥታ ነው ከአባቶቻችን ከሐዋርያት እንደወረደ ተቀበልን። እስካሁን ድረስ በእግዚአብሔር ቸርነት ሳይቆራረጥ እየቀጠለን ያለው። በየዘመኑ አዲስ በሰው ሐሳብና በዘመን ለውጥ አትሰራም። ዘመናት ሊቀያየሩ ይችላሉ። የሰው ልጆች ስልጣኔ ሊመጣ ይችላል። ቴክኖሎጂዎች ሊመጡ ይችላሉ። አዳዲስ እሳቤዎች ሊመጡ ይችላሉ። ቤተክርስቲያን ግን ከዘመኑ ጋር አብራ ዘመናዊነትን ይዛ ቴክኖሎጂውን፣ ጥበብን፣ እውቀትን ይዛ ብትሄድም ነገር ግን አባቶቻችን ያስቀመጡትን የሐዋርያት ስርዓት ደግሞ ጥሳ አዲስ ነገርን ብቻ አንጠልጥላ የምትሄድ አይደለችም። ይሄ ነው ቤተክርስቲያኗን ያጸናት፣ በዓለት ላይ እንደተመሰረተች ያደረጋት ያንን የሐዋርያትን ቀኖናዊ ትውፊት ይዛ እያስቀጠለች ስለሆነ ነው። ይህንን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። ክፍል 2 የቤተ ክርስቲያን ውስጣዊ ፈተናዎች፣ ወደ ዋናው ርዕስ እየገባን ነው። ያ እንደ መግቢያ እንደ መንደርደሪያ ነው። ቤተ ክርስቲያንን የገጠሟት ብዙ አይነት ውጫዊ ችግሮች ቢኖሩ በዚህ ገለጻ ላይ ትኩረት የምናደርገው በውስጣዊ ችግሮች ላይ ነው። ምናልባት ለምን ውጫው አሁን ያለው ወቅቱ ሁኔታ እንደዚህ ብለን የምናነሳቸው ሊኖር ይችላል። እንዳልካችሁ መጀመሪያ ላይ ስገባ እሱኛው በሌላ ጥናት በሌላ አቅራቢ ሊቀርብ ይችላል። አሁን ግን የምንመለከተው መጀመሪያ ከውስጥ እንነሳ ስለተባባልን የመጀመሪያው ውስጣዊ ፈተናዎቿ ምንድናቸው የሚል ነው። ውጫዊ ፈተናዎች አይነታቸውና መልካቸው ሊቀያየር ቢችል እንጂ ምን ጊዜ መኖራቸው አይቀርም። ቤተክርስቲያን ከተመሰረተች ጊዜ ጀምሮ አለ፣ እስከ ምጽአት ድረስም ይህ ፈተና ይቀጥላል። የሚቆምበት ሁኔታ የለም። ምክንያቱም ክርስቶስ ከቤተልሔም ከበረት እስከ ቀራንዮ ድረስ የመከራ ፈተና ህይወት ነበር። ስለዚህ ቤተክርስቲያን እስከ መጨረሻ ድረስ ፈተና ይኖራል። በፈተናዋ ግን ምን ትላለች ብለናል? ታሸንፋለች፣ ትጸናለች። ዋናው ጉዳይ እነዚህ ውጫዊ ፈተናዎች ለመቋቋምና በድል አድራጊነት ለማለፍ ያለን ውስጣዊ ጥንካሬ ምን ያህል ነው ጉዳይ የሚለውን ማየት ነው የሚያስፈልገው። ምክንያቱም ውጫዊ ፈተናዎችን እንዳይኖሩ ማድረግ አንችልም። ይህ ዓለም የፈተና ቦታ እንደመሆኑ ይህ ዓለም እስካለ ድረስ መቀጠላቸው አይቀርምና። ለምሳሌ ስለ በሽታ ብንመለከት እንደሚታወቀው በዙሪያችን ህመም የሚያመጡ ተህዋሲያን ነፍሳት ይኖራሉ። እነዚህ ነፍሳት በሰውነታችን ሲገቡ ቫይረስ፣ ጀርም፣ ሌሎቹ ውስጣችን ሲገቡ የሚያደርጉት የመጀመሪያ ስራቸው ምንድን ነው? ውስጣዊ በሽታ የመቋቋም አካላችንን ያዳክሙታል። ስለዚህ ሰው ውስጣዊ የሆነው በሽታ የመቋቋም አካሉ ሲዳከም ምን ይሆናል? እጅ ይሰጣል። ቆሞ ይሄድ የነበረው ሰው በሰው ይደገፋል። የሚወጣ የሚመላለሰው መተኛት ይጀምራል። እየደከመ ይሄዳል። እንግዲህ ፈጣሪ ከረዳ ወይም ከፈቀደለት ጨምሮለት ታክሞ እንደገና ይድናል። ፈቃዱ ተሆነለት ደግሞ በዛው ሊሰናበት ይችላል። ስለዚህ መጀመሪያ ውስጥ ከተጎዳ እነኛ የሚያጠቁም ውስጣችን ስለሆነ የውጫዊ ማንነታችን ላይ አደጋ ሊያመጡ ይችላሉ። ስለዚህ እነኚህን የውጫዊ ፈተና እንዳለ ሆኖ የራስን በሽታ የመከላከል አቅም መፈተሽና ማሳደግ ያስፈልጋል። ሰው ብዙ ጊዜ ለዚህ ነው እንግዲህ ምግብ መመገብ፣ ንጽህና መጠበቅ፣ ሌሎች ነገሮችን የሚነገረው ውስጣዊው ከተጎዳ ውጫዊው ሊጎዳ ስለሚችል ነው። ስለዚህ ውስጣችንን መጀመሪያ ማጠንከር አለብን የሚለውን በደንብ እንድናይ ነው። የኢትዮጵያ ቤተክርስቲያን በታሪክ የገጠሟት ፈተናዎችን ትንሽ እንመልከት። ጥንታዊትና ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረጅም ጊዜ ታሪኳ በርካታ ፈተናዎችን ተጋፍጣ አልፋቸዋለች። ለምሳሌ የዮዲት ጉዲት 40 ዓመት በሙሉ በቤተክርስቲያን ላይ ከፍተኛ ጥፋት ያመጣች፣ ብዙ ንዋያተ ቅድሳት የተቃጠሉት፣ ቤተክርስቲያን የተቃጠሉት፣ ካህናቶች የታረዱት 40 ዓመት አስቡት በኢትዮጵያ ቤተክርስቲያን ላይ ያደረሰች። ከዚህ የተነሳ ኢትዮጵያውያን እቺን ሴት ጉዲት እሳቶ እያሉ ጠሯታል። ብዙ ጥፋት ያደረሰች ሴት ናት በቤተክርስቲያን ላይ። ከዛ ቀጥሎ ደግሞ ግራኝ አህመድ ነው። ግራኝ አህመድ በኢትዮጵያ ቤተክርስቲያን ላይ ለ15 ወይም ለ16 ዓመታት እሱም እንደዚሁ በቤተክርስቲያናችን ብዙ ስርዓቶች እንዲጠፉ ያደረገ፣ ብዙ ንዋያተ ቅድሳት የጠፉ፣ ታሪካችንን ሁሉ ያጠፋ፣ ቤተክርስቲያናችን ላይ ካህናት እየታረዱ
መከራ ቤተክርስቲያን ተጋፍጦ ልክ ካህናት አሁን ታረጉ፣ ምዕመናን ታረጉ እንደምንለው የዛ ጊዜ ደግሞ ከዚህ የበለጠ ማለት ነው ብዙ ስቃይ ገጥሟት የነበረው በዚህ በግራኝ ወረራ ጊዜ ለ15 ወይም ለ16 ዓመታት ይህንን ስቃይ ቤተክርስቲያን ተቀብላለች። ሚሽነሪዎች የሃይማኖት ትምህርት እናስተምራለን ብለው እየመጡ ስብከት እንሰብካለን እያሉ ነገር ግን ትምህርታቸውን እየቀሰጡ ብዙ አማኞችን ከእምነታቸው እንዲወጡ ዛሬ ድረስ ወደ ደቡብ ክፍል ብንሄድ ብዙ አማኞች ከእምነታቸው ወጥተው ወደ ሌላ እምነት ተወስደዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቁር ነጥብ ጥለው አልፈዋል። ሌሎች ፖለቲካዊ ፈተናዎች በየጊዜው የሚነሱ ፖለቲካዊ ፈተናዎች ቤተክርስቲያን ላይ ብዙ ችግር አሳርፈዋል። አባቶቻችን በመንፈሳዊነትና በጊዜው በነበራቸው ጥበብ ይህን ሁሉ አልፈው አሁንም ይህን መንፈሳዊነታቸውና ጥበባቸውን የተከተል ልንሆን ይገባል። እነሱ ያን ፈተና አልፈው ዛሬ ለኛ ላለነው አስረክበውናል። አሁን እነዚህ ፈተናዎች እንዴት ነው ወደ ቤተክርስቲያን ውስጥ የሚገቡት የሚመጡት ካልን እና እንዴት ነው መከላከል ያለብን የሚለው አንዳንድ ነገር ለማንሳት አንደኛ ችግሮቹ ዘመኑን ቀድሞ አለመረዳትና ቀድሞ አለመስራት ነው። በቤተክርስቲያን ላይ አንድ ፈተና መጀመሪያ ዘመኑን ቀድሞ አለመረዳት እንዲሁም ደግሞ ቀድመን አለመስራታችን። ቤተክርስቲያናችን አሁን ከደረሰችበት ዘመንና ሁኔታ ያደረሳት ዋናው ጉዳይ አባቶቻችን ምዕመናን ዘመኑን ቀድመው ተረድተው ዘመኑን ላመጣቸው የዘመኑ ማዕበሎች፣ ፈተናዎች እነኚህን ሳናስቀምጥ ስናልፍ ጠላቶቻችን ደግሞ የሚተኙ አይደሉም። በዛው መጠን ከባድ ነገር ያዘጋጃሉ። ይህን ጉዳይ ግን እንዳለመታደል ሆኖ በእኛም ዘመን አሁን ብዙ እየታየ አይደለም። ያው እንደ መጀመሪያው እየቀጠልን ያዝንበት እየሄድንበት ያለንበት ነገር አለ። ከ20ኛው መቶ ክፍለ ዘመን መግቢያ ጀምሮ እየመጣ የነበረው የኦርቶዶክሳዊ ጠልነት፣ ነባሩን የሆነ ነገር ጠልነት፣ ባዕድ ናፋቂነት ማለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር መሰረት ያለው ነገር ነው። ስለዚህ ነባሩን በአዲስ ነገር የመለወጥ ጥንታዊ የሆነውን እንደ አሻንጉሊት የሚመጣ ነገርን መቀበል፣ ይሄኛውን ግን ማራከስ፣ ይሄኛው እንደ ተራ እንደሆነ ነገር መቁጠር፣ እንዳለፈበት መቁጠር። ስለዚህ ምን ያስፈልጋል? ማደስ ያስፈልጋል። ቤተክርስቲያኗ ተሐድሶ ያስፈልጋታል። ኦርቶዶክስን መተው ወደሚለውና የሰውን ስነ ልቦና መስበክ፣ የክርስቲያኖች እምነት እየላላ እንዲሄድ ማድረግ። ስለዚህ ለሚመጣው ፈተና ደግሞ ቀድሞ አለመዘጋጀት፣ ይሄ አንዱ ትልቁ ችግር ነው። ስለዚህ ዓላማዋን በደንብ ግልጽ አድርጎ አለማስረዳት አሁን ቤተክርስቲያን ያለባት ችግር አንዱ ችግር። አንዳንድ ወገኖች ቤተክርስቲያኗ እንደው ሌላ ተልእኮ እንዳላት እንደ የበላይነት ይዛ ብቻ ለመቀጠል እንደምትፈልግ አይነት ሆኖ የሚረዱዋሉ። ለዚህ ይሄ እንዳልሆነ የቤተክርስቲያን ተልእኮዋ ዓላማዋ ምን እንደሆነ ግልጽ አድርጎ ላልተረዱ ላልገባቸው ማስረዳት ያስፈልጋል ማለት ነው። ዘመናዊነት ሲመጣ የተረዳንበት ሁኔታ ችግር ያለበት ነበር። ዘመናዊ ትምህርት ሲመጣ የተቀበልንበት፣ አሁን ዘመናዊ ትምህርት ሲመጣ ቀጥታን የተቀበልነው። ስለዚህ ለምሳሌ የአብነት ትምህርት ሙሉ በሙሉ ለቄስ ትምህርት ብቻ ተሰጠ። ነገር ግን ሁላችን እንደምናውቀው ጽሑፍን ያመጣች ማናት? ንገሩን እስቲ። ፊደልን ያመጣች ማናት? ቤተክርስቲያን ናት። ምንም አይነት እንደዛሬው ዘመናዊ ጽሕፈት መሳሪያ ሳይኖር ወረቀት በፋብሪካ ሳይመረት እንስሳትን አርደው ከእንስሳት ቆዳ በሚገኝ ቆዳውን አልፍተው ብር ቀርጸው ቀለም በጥብጠው ብራና ጽፈው ዓለም እንደዛሬ መጽሐፍ ባልጀመረበት በዛ በጨለማው ዘመን የኛ ተዋሕዶ ቅድስት ቤተክርስቲያናችን ፊደል ሀ እያለች አቡጊዳ እያለች ጽሑፍ ጽፋ ትልቅ ታሪክ ያስቀመጠች ናት። ታዲያ ዘመናዊ ትምህርት ሲመጣ ይሄን ወደኋላ አለና ያንን የመጣውን የዘመናዊ ትምህርት በተለይም የሶሻሊዝም ኮሚኒዝም ሲመጣ የፖለቲካው ፍልስፍና ርዕዮተ ዓለም የቤተክርስቲያን እሳቤን ጥሎ እንዲሄድ ወጣቱ ትውልድ በፖለቲካ ርዕዮተ ዓለም እንዲጠመድ ዩኒቨርሲቲ ገብቶ የሚያጠናው የሚነጋገረው ስለ ነገረ ቤተክርስቲያን ሳይሆን ስለ ማርክሲዝም፣ ሌኒኒዝም፣ ስለ ውጭ ዓለም ፍልስፍና ያጠና ነበር። የዘር ፖለቲካ አሁን መጣ። መከፋፈል፣ መለያየት መጣ። አንተ አማራ፣ ኦሮሞ፣ ትግራይ፣ ደቡብ፣ ሶማሌ፣ አፋር እያለ አንዲት የሆነውን ነገር ተወና በራሱ በዘር መከፋፈል ጀመረ። ሊበራሊዝም መጣ። በአጠቃላይ ከማንነት የምንጣላበት የትናንት እሴቶቻችንን የሚያጠፋና
ለነገም ከፍተኛ ጉዳት ያለው ጥፋት ሲመጣ የተጠና የተደራጀ ለዛ ለመጣው ጥፋት መልስ የሚሰጥ ኃይል ወይም ዝግጅት ስላልነበረ ቤተክርስቲያን ውስጥ ቀጥታ ገባ። ይኸው ዛሬ ላለንበት አንዱ ችግር የዛ በቀላል ገብቶ ነገር ግን ስር እየሰደደ የሄደው ጉዳይ ነው። ሁለተኛ አስቀድሞ ከመስራትና ፈጥኖ መልስ ከመስጠት ይልቅ ዝም ብሎ መመልከት፣ ችግሮችን በጊዜያቸው ለመፍታት ከመሞከር ይልቅ ችግሮች ራሳቸውን በራሳቸው ይፈታሉ ብሎ የመጠበቅ ጠባይ። አንዳንዴ በቃ እነዚህ ችግሮች በራሳቸው መልስ ይኖራቸዋል ብሎ ዝም ብሎ መጠበቅ። እንዲሁም ደግሞ ችግሮችን በጊዜው ከተፈቱ ዝም ብለን ስናያቸው ራሳቸው ሌላ ችግር እየፈጠሩ ሌሎች ችግሮች ደግሞ ቤተክርስቲያን ላይ የተሳሳተ ነገር ይፈጥራሉ። እነዚህን ለመመልከት ለምሳሌ ብዙ ጊዜ የምንናገረው ነገር አለ። ቤተክርስቲያን ላይ ችግር አለ፣ ምዕመናን መንቃት አለባቸው፣ መደራጀት አለባቸው፣ ለቤተክርስቲያን መልስ መስጠት አለባቸው ተብሎ ሲነገር በተደጋጋሚ የሚባሉ ነገሮች አሉ። ለምሳሌ ቤተክርስቲያንን እኛ አንጠብቅም፣ የሚጠብቃት እግዚአብሔር ነው እንላለን። እርግጥ ነው ቤተክርስቲያንን የሚጠብቅ ማን ነው? እግዚአብሔር ነው። ይህ አይዋሽም። ነገር ግን እግዚአብሔር ቤተክርስቲያንን ስለሚጠብቅ እኛ ቤተክርስቲያንን አንጠብቅም ማለት አይደለም። እኛን እግዚአብሔር የመረጠን እንግዲህ ተመልከቱ፣ እግዚአብሔር በመላእክት እያደረ በነቢያት እያደረ በሐዋርያት እያደረ ብዙ ስራ ሰርቷል። ራሱ እኮ ማድረግ ይችል ነበረ። መላእክትን ሳይልክ ነቢያትን ሲያስነሳ ሐዋርያትን ሳይልክ ራሱ ሁሉ ማድረግ ይችል ነበር። ነገር ግን ለቤተክርስቲያን ጠባቂዎች የሚሆኑ ነቢያትን፣ ሐዋርያትን፣ መላእክትን ዛሬም ላለ ነው ለኛ ለካህናቱ ለምዕመናኑ ኃላፊነት ሰጥቷል። ሁለተኛ ዘመኑ ነው፣ ጊዜው ስለደረሰ ነው። እንግዲህ ምን እናደርገዋለን? በቃ ምን እናደርገዋለን? ዘመኑ ነው። ስለዚህ ዘመኑ ስለሆነ በቃ ዝም ብሎ ቁጭ፣ እጅግ አጣጥፎ ቁጭ፣ እንዳላየ እንዳልሰማ ሆኖ ቁጭ። ይህ ሊሆን ግድ ነው ይላል። አንዳንዱ ደግሞ በቃ ይህ ሊሆን ግድ ነው። ልክ ነው፣ ሊሆን ይችላል እግዚአብሔር ፈቃዱ ከሆነ። ስለዚህ ግድ ስለሆነ በቃ ምንም ማድረግ የለብንም ይላል። ሌላው ትመነምናለች እንጂ አትበጠስም። እርግጥ ነው ቤተክርስቲያን ፈተና ይመጣባታል፣ ብዙ ነገር ሊያልፍባት ይችላል። ትመነምናለች። እስከምትመነምን ግን የአንተ ድርሻ አንቺ ድርሻ ምንድን ነው? እስከዛ ድረስ ከኔ ምን ይጠበቃል ብለን ራሳችንን ጠይቀን እናውቃለን? ቤተክርስቲያንን ለመጠበቅ ከሚመጣባት ፈተና ከቤተክርስቲያን ጋር አብሮ ራስን ለመስጠት ሌላው ምን ይላል? የተነገረው ትንቢት አይቀርም። አዎ የተነገረው ትንቢት አይቀርም። ግን ትንቢቱ መቼ እንደሚፈጸም እንዴት እንደሚፈጸም እኛ የምናውቀው ነገር የለም። እኛ ግን መዘጋጀት የሚሆነውን እግዚአብሔር የፈቀደው ነው። ሁሉ ያለው ላይቀር 8ኛው ሺህ ስለሆነ እኮ ነው። ዘመኑ የሥራ ዘመን አይደለም። እግዚአብሔር ያውቃል። ኢትዮጵያ የቃል ኪዳን ሀገር ስለሆነች ምንም አትሆንም አይደለም የምንለው ብዙ ጊዜ። የቃል ኪዳን ሀገር ናት። ግን እንደው ምዕመናን ሌሎች ሀገሮችን እግዚአብሔር አይወዳቸው። አሁን እነ ግብፅ፣ እነ ሊቢያ፣ ሌሎች ሁሉ ልክ የክርስቲያን ሀገሮች ነበሩ። እነሱን እግዚአብሔር የሚጠላቸው፣ ኢትዮጵያን ብቻ እግዚአብሔር የሚወዳት ይመስለናል። እግዚአብሔር የሰው ፊት አይቶ ያዳላል፣ ሁሉንም ይወዳል። ምንም እንኳን የተለየ ስጦታ የተለየ ነገር ምናልባትም ወላዲተ አምላክ በኪደተ እግሯ ይህንን ሀገር ስለባረከች ስለረገጠች፣ አዎ የእግዚአብሔር ቃል ኪዳን በዚህች ሀገር ላይ አለ። 24 ሰዓት ለእግዚአብሔር ስለሚጠራባት የመነኑ የበቁ አባቶች በገዳም ወድቀው ጤዛ ልሰው ድንጋይ ተንተርሰው ጸረ አጋንንትን ታግሰው የሚጸልዩባት ስለሆነ የእግዚአብሔር የሚስጥር ሀገር ናት ብለን እናገራለን። ነገር ግን ይሄን ስላለን የኢትዮጵያ አትፈተንም፣ ቤተክርስቲያን አትፈተንም ማለት አይደለም። ስለዚህ አዎ የእግዚአብሔር የሚስጥር ሀገር ናት፣ የቃል ኪዳን ሀገር ናት። ግንስ ልትፈተን ትችላለች። እያየን ነው፣ ፈተናውን እያየን ነው። በየጊዜው የሚመጣውን ጥቃት እያየን ነው። ለዚህ ደግሞ መልስ ለመስጠት መዘጋጀት ያስፈልጋል። አራተኛ ኦርቶዶክሳዊነታችንን በሁሉም ቦታና ሁኔታ በተግባር የመኖር የመግለጥ። ብዙዎቻችን ክርስትናችንን ትዝ የሚለን ወይም ክርስትናችን ትዝ የሚለን በበዓላት ቀንና በቅጽረ ቤተ ክርስቲያን ውስጥ ብቻ ነው። ከዚህ ውጭ ባለው ጊዜ በስራ ቦታ፣ በመስሪያ ቤት፣ በሰፈርና በመንገድና በአካባቢ ሁሉ የምንኖረው የምናደርገው ልክ ክርስቲያን ካልሆነ ሰው ብዙም ባልተለየ ሁኔታ ነው። አያችሁ፣ አሁን ብዙ ጊዜ ክርስትናችንን የምንገልጸው ወደዚህ በምንመጣ ጊዜ ነው፣ ወይም በበዓላት በምናከብር ጊዜ ነው። በውጭስ በመስሪያ ቤት ቦታ፣ በስራ ከጎረቤት ጋር በምንኖረው ኑሯችን፣ ህይወታችን፣ ክርስትናችን የሚገልጽ ነው
በእኛ ክርስትና ህይወት ሌሎች ሰዎች ተማርከው ተስበው ይመጣሉ። ክርስትና ማለት እንደ ከሌ ነው እንደ ከሊት ነው እየተባለ ሰዎች ለመምጣት ፍላጎት አላቸው ወይስ የኛ ክርስትና ሰዎችን አርቋል? አያችሁ፣ ውስጣችን እዚህ ጋር ካልሰራን በውጭ ያለውን ለመከላከል አያስችለንም። በየትኛውም ቦታና ሁኔታ ክርስትናችንን ከነምልክቱ ማኖር የማያሳፍር እውነት ይዘን ግን ይህንን የያዝነውን አምላካዊ እውነት ባለመረዳታችን ምክንያት በልበ ሙሉነት የሚመሰክሩት በጣም ጥቂቶች ብቻ ነው። የያዝነው ነገር የሚያሳፍር አይደለም። የያዝነው እውነት ነው። የያዝነው ተዋህዶን ነው። የያዝነው ክርስቶስን ነው። የያዝነው ድንግል ማርያምን ነው። የያዝነው መላእክትን፣ ቅዱሳን፣ ጻድቃን፣ ሰማዕታትን ነው። የሚያሳፍረን ነገር የለም። ነገር ግን ምንም እንደሌለን አንዳንድ ጊዜ ዝም እንላለን። አንገታችንን በመቆዘን ወይም ደግሞ ጉዶሎን እንደሆነ የሚሰማናለን። ስለዚህ ራሳችንን ማንነታችንን መግለጽ ያስፈልጋል። ይህም ኦርቶዶክሳዊነታችንን ከሜዳ ወደ ጓዳ እየሰበሰብነው ነው። ሰፊ የሆነው ጥልቅ የሆነው እሱ እያሳነስ ነው። በውጭ መመስከር ስናፍር ስንፈራ ወደ ውስጥ እየሰበሰብን እያመጣነው ነው። የእኛ ድፍረት ማጣትና ፈራ ተባ ማለት ከሌሎች አይናቸውን በጨው ታጥበው ያላንዳች ይምታ መድፈር አንጻር ሲታይ አፍ ያለው ያግባሽ እንደሚባለው ይሆናል። አያችሁ፣ እኛ ዝም ስንል ስለ ተዋህዶ መመስከር ሲያቅተን ማንነታችንን መግለጽ ሲያቅተን ሌላው ደግሞ አፈቀላጤ የሆነው አንድ መጽሐፍ ቅዱስ ይይዝና በየመንገዱ እየቆመ እየለፈለፈ ከዛ በኋላ ሰሚ አንደበቱ ስላሳመረ ብቻ ብዙዎችን እየሳበ የሚወስድበት አጋጣሚ ላይ ደርሰናል። ዛሬ እኮ መንገድን መንቀሳቀስ አልተቻለም ወገኖቼ። ጎዳና ላይ ይወጡና ብዙ ነገር ይባላል። ይሄ አንድ ቤተክርስቲያን ፈተና ነው ራሱ እንግዲህ በዘመኑ የመጣ ማለት ነው። ለዚህ እኛ የምናፍርበት ማንነትም የለን፣ የምናፍርበትም ሃይማኖትም አይደለም። የምንሞትነትና የምንመሰክርነት ነው። አምስተኛ በጥምቀት ካገኘ ነው የእግዚአብሔር ልጅነትና ሰማያዊ ዜግነት ይልቅ ዘመን አመጣሽ ማንነቶችን የመምረጥና የመተካት ደዌ ነው። ይህ ማንነት ሰዎች ለራሳቸው ዓላማ ማሳካያ ብለው የፈጠሩ ሲሆን እንኳንስ ወደ ሰማያዊ መንግስት ሊያደርስ ወንዝ እንኳን የማያሻግር ነው። ቅድም ያነሳነው ነው። አሁን እኛ ግንዱ ክርስቶስ ነው። እኛ ቅርንጫፎች ነን ተብለናል። ክርስቶስ አንድ ከሆነ እሱ በክርስቶስ ያመኑ ሁሉ ምንድን ነው የሚሆኑት? አንድ ነው። አንድ ግንድ ላይ የሚኖር ቅርንጫፍ የተለያየ አይነት የሆኑ ወገኖች ይሆናል አይሆንም። ግንዱ አንድ ነው። ቅርንጫፎቹ በዚህም ይሁን በዚህም ይሁን በዚህም ይሁን አንድ ነው። ግንዱ በቆሎ አገዳ ከሆነ በዚህም ያለው በቆሎ ነው፣ በዚህም ጋር በቆሎ ነው፣ በዚህ ጋር በቆሎ ነው፣ በዚህ ሙዝ አይሆንም። ስለዚህ ክርስቶስ አንድ ግንዱ ከሆነ እኛ ቅርንጫፎች ከሆነ በዘር ልዩነት መለያየትን ምን አመጣ? መከፋፈልን ምን አመጣ? አንድ ሆናችሁ ይላል። እንግዲህ ሐዋርያው ቅዱስ ጳውሎስ እኔ የጳውሎስ ነኝ እኔ የኬፋ ነኝ እያለ ለምን ትከፋፈላለህ ይላል። ለምን ትከፋፈላለህ? ስላንተ የተሰቀለው ማን ነው? ጳውሎስ ስላንተ ተሰቅሏል። ስላንተ የሞተው ማን ነው? ደሙን ያፈሰሰው ማን ነው? እኛስ እያንዳንዳችን ብንመረመር የአንዱ ብሔር ደም ከአንዱ ብሔር ደም ይለያል? የሁሉም ሰው ደም አንድ አይነት ነው። ስለዚህ ይሄ በቤተ ክርስቲያን ላይ አንድ ትልቅ መዘዝ ውጭ ብቻ ሳይሆን ውስጥ ያለው መከፋፈል ነው። የሚገርመው ደግሞ ወገኖች የእግዚአብሔር ልጆች ከሆኑ በኋላ የሰው ልጆች ልንሆን ወደኋላ እንመለሳለን። የሚያሳዝን የእግዚአብሔር ልጆች ከተባልን በኋላ ሰውነትን መፈለግ የእግዚአብሔር ትልቁ የፈጣሪ ልጅ ከተባልን በኋላ እንደገና ወደኋላ መመለስ። የክርስቶስ ብልቶች ከሆንን በኋላ ከዚህ የክርስቶስ አካልነት ራሳችንን እየቆረጥን እየጣልን የሰው ሰራሽ ቡድን ተቀጽላ ለመሆን መውረዳችን አንዱ የዘመናችን ደዌ ነው። እግዚአብሔር ከዚህ ይጠብቀን። ስድስተኛው ከተሳታፊነት ይልቅ የሩቅ ተመልካችነትና የታዛቢነት መንፈስ፣ የራስን ድርሻ ለመወጣት ከመታገል ይልቅ የጠባቂነት መንፈስ በእጅጉ ስር እየሰደደ መጥቷል። ይህ ሁኔታ ሁሉም በሚችለው መጠን እንደየጸጋው ስታፌ በማድረግ ችግሮችን በመፍታትና ስራዎችን በመስራት ረገድ የየድርሻውን እንዲያበረክት ትልቅ ፈተና ሆኖበታል። አያችሁ፣ ቤተክርስቲያን የሁሉም ናት። የካህኑ ድርሻ አለ፣ እንደገና የምእመኑ ድርሻ አለ። ካህኑ ሊወጣው ሊሰራው ሊተገብረው የሚገባው ነገር አለ። አንዳንድ ጊዜ ግን ከቤተክርስቲያኗ ውጭ ወይም ደግሞ በሌላ ተጽዕኖ ወደ ቤተክርስቲያኗ ይገቡና ሰው ሊሰጠው ሊሰራው ሊያደርገው የሚገባው ነገር ይቀርና እንዲሁ ባገኙት አጋጣሚ ብቻ ይገቡና ያን ስልጣንና ቦታ የሚይዙበት አጋጣሚ አለ። ይሄ ከባድ ነው። ከዛ በኋላ ወይ የትምህርቱ ዝግጅት ወይ የውስጥ ዝግጅት ወይ የሌላ ነገር ሳይኖር
ያችን ቤተክርስቲያን ከተቆጣጠሯ በኋላ ከባድ ፈተና ያመጣሉ። ምዕመኑ ከካህናቱ፣ ካህናቱ ከምዕመኑ፣ ከላይ ያሉትን ከታች ካሉት፣ ከታች ያሉትን ከላይ ካሉት በመጠበቅ እንደ ፍክክር ጎጆ ቤታችን ሳይዘጋ በመቅረቱ ለችግር እየተጋለጡ ነው። ወገኖቼ እዚህ ጋር እንጠንቀቅ። አሁን በተለይ አንዳንድ ነገሮች ምን ሰማዋለሁ በዚህ ወቅት ብዙ ጊዜ አባቶች እንዲያላደረጉ ምዕመናን እንዲያላደረጉም እየተባለ አንዱ አንዱን ሲነቅፍ፣ አንዱ አንዱን ሲተች፣ አሁን በሚዲያ ላይ በብዛት የምናየው ነው። መሰዳደብ ሆነ፣ የውስጥ ገበና ወደ ውጭ ወጣ። ይሄ በሶሻል ሚዲያ ላይ የሚለቀቀውን እኮ የሚገርመው ኦርቶዶክሶች ብቻ ናቸው እንደሚመለከቱት ነገር ይመስል አይደለም። የእስልምና ተከታይ ወይም ደግሞ የሌላ እምነት ተከታይ ወይም ሌላም ደግሞ ያየዋል። ስለዚህ ቤተክርስቲያን ውስጧን አሳልፋ እየሰጠች ለሌላ አሳልፋ እየሰጠች ገበናዋን መደበቅ ካልቻለች የእኛ መድከም ለሌሎችም ሕይወት ወይም ደግሞ ለሌሎችም መሰናክል እንዳይሆኑ ከኛ አልፈን ሌሎችን ሁሉ እናሰናክል እንችላለን። አያችሁ ከባድ ይሄ ነው። ስለዚህ ምን ይሆናል ማለት ነው? የውስጡ መጠቋቆም፣ የውስጡ አንዱን መክሰስ፣ የውስጡ አንዱን አሳልፎ መስጠት በራሳችን ላይ ችግር ሊያመጣ ይችላል። ስለዚህ ችግሮች እርግጥ ነው ሲመጡ መመካከር ያስፈልጋል። ያጠፋ ካለ ሊገሰጽ ያስፈልጋል፣ ሊነገር ያስፈልጋል። ግን በራስ በቤት ውስጥ ተሰብስበው በቤተ ክርስቲያን ጉባኤ ነው። በውጭ ግን ለሌሎች መሳቂያ መሳላቂያ መሆን አይገባም የሚል ነው። ሌላው ችግሮቻችን የምንረዳበትና የምንፈታበት በቂ ስልታዊ እውቀታዊና ስነልቦናዊ ዝግጅት አለመኖር ነው። ይህም ሁኔታ መፍትሄ ብለን የምናደርጋቸው ነገሮች ራሳቸው ችግሩ አባባሽ የሚሆኑበትን እድል እየፈጠሩ ይገኛል። ጊዜያዊ ችግር ለመፍታት የምንወስዳቸው የመፍትሄ እርምጃዎች ሌሎች ችግሮችን አሁን ጊዜያዊ የሚባሉ አንዳንድ ቀላል ነገሮች ሊኖሩ ይችላሉ። እነሱን እንተውና ግን ወደ ሰፊው እንገባና ውስብስብ የሆኑ ነገሮች አንዳንድ ሲፈጠሩ ይችላሉ። እንዲሁም ደግሞ ከውጭ ወደ ውስጥ የሚገቡትን ቤተክርስቲያንን የሚጎዱ ነገሮችን ለማስቀረት ከገቡ በኋላም ደግሞ በፍጥነት ለማስወጣት አለመቻሉ። ችግሩ ቤተክርስቲያን የማይወክሉ ሰዎች ወደ ቤተክርስቲያን ሲገቡ እንዲህ አይነቱን ችግር እያመጡ በቤተክርስቲያን ላይ ችግር እያመጡ ይታያሉ። አለፍ አለፍ የምለው ያው ተመሳሳይነት ያላቸው ሀሳቦች ስለሆኑ ነው። አስረኛው የመንፈሳዊነት አለመኖርና የስነ ምግባር ችግር ነው። ከጉዞ ዓለም ባሻገር ያለ እውነትና ሕይወትን ማየት አለመቻል፣ ሁሉ ነገር ተደራሽ ተዳሳሽና ተጨባጭ ብሎ ማሰብ። ዛሬ ሰዎች ቤተክርስቲያን ውስጥ ሆነው ሁሉ ነገር የሚሸጥ የሚለወጥ መስሎ ይታያቸዋል። ለዚህ ምክንያት የሚሆኑ ሲሞናውያን ጥቅመኞችን በፍቅረ ነዋይ የታወሩ አገልጋዮች አሉ። በተለይም በማቴዎስ ወንጌል ምዕራፍ 4 ላይ ሶስቱ አርእስተ ኃጣውእ የተባሉት ስስት፣ ትዕቢትና አፍቅሮ ነዋይ፣ እነኚህ በእያንዳንዱ አማኝ ልብ በአገልጋዮች ልብ ሲገባ ቤተክርስቲያን ውስጥ ፈተና ይዞ ይመጣል። ሰው ስስት ሲኖርበት ራሱን ወዳድ ብቻ ይሆናል፣ ሌላ መስጠት ይረሳል። ትዕቢት ሲመጣበት ትህትና ያጣል። ትዕቢት እምዲያብሎስ ነው፣ ትህትና ከእግዚአብሔር ነው። አፍቅሮ ነዋይ ገንዘብን መውደድ መሰብሰብ፣ በቃ ራሱ በራሱ ላይ ራሱን እየገነባ ይሄዳል። ስለዚህ ምስኪኖችን፣ ድሆችን፣ ያጡትን፣ የተገፉትን ማሰብ ያቆማል ማለት ነው። ይሄ እንዲህ አይነቱ ፈተና በስነ ምግባር መበላሸት በሕይወታችን ውስጥ ቤተክርስቲያንን ለመጠበቅና ኃላፊነትን ለመወጣት ያስቸግራል። ሌላው ማህበራዊ ተሳትፏችን እየቀነሰ መምጣት። ለምሳሌ ትውልድን በሚገቡ ሕጎችና የትምህርት ስርዓቶች ከማዘን በሚዘጋጁበት ጊዜ ሙያዊና ንቁ ተሳትፎ አለማድረግ። አሁን እንደ ሀገር የሚዘጋጁ የትምህርት ካሪኩለሞች ሊሆኑ ይችላሉ፣ ወይም ደግሞ ሌሎች ነገሮች ሊሆኑ ይችላሉ። ስለዚህ ይሄ እንደ ቤተ ክርስቲያን እኛን የሚመለከት ነው። በሀገር ውስጥ የሚሰሩ ሁሉ የኦርቶዶክስ እምነት ተከታዮችን የሚመለከት ነው። ስለዚህ ማንኛውም የእምነቱ ተከታይ ባገኘው ጊዜ፣ ባገኘው አጋጣሚ፣ ባገኘው ቦታ ተሳትፎን ሊያሳይ ያስፈልጋል። እኔ ምን ያገባኛል ብሎ እጅና እግሩን አጣምሮ መቀመጥ የለበትም። ምክንያቱም የሚወሰኑት ውሳኔዎች በቀጥታም በተዘዋዋሪ ቤተክርስቲያንን አማኙን የሚነኩ ሊሆኑ ስለሚችሉ ማለት ነው። በህብረት የሚሰሩና ኦርቶዶክሳውያን ተጠቃሚ የሚያደርጉ የልማት የኢኮኖሚ ስራዎችን ከማቀድ ጀምሮ ስልታዊ በሆነ መንገድ መስራት አለመቻል። አሁን
አሁን ብዙዎቹ ወገኖቻችን በስደት እየተንከራተቱ በበረሃ በሰሃራ በረሃ እንዲሁም ደግሞ በባህር ላይ እየወደቁ እየሰመጡ የቀሩ ስንት ናቸው ወገኖች? በስራ አጥነት፣ በኢኮኖሚ እጥረት፣ ገንዘብ ስራ አጥተው ይሄ አንድ ቤተክርስቲያን የሚያሳስባት ጉዳይ ነው። ስለዚህ ቤተክርስቲያን የምታስበው ልጆቿ እንደ ሀገር ሁሉም ሰው እንደ ቤተክርስቲያን ደግሞ አማኞቿ ባላህ ቅን ሌላ ነገር አይደለም፣ ብዙ ማትረፍን አይደለም፣ በሀብት የበለጠ ደረጃ መበልጸግን አይደለም፣ ኑሮዬ በቃኛል እንዳለው ቢያንስ መካከለኛ ኑሮ አግኝቶ ኑሮውን እንዲመራ ማስቻል ያስፈልጋል። ሲያጣ ከቤቱ ይወጣል፣ ሲያጣ ከበረቱ ይወጣል፣ ይሰደዳል። ስለዚህ በያዝናቸው ማህበራዊ ኃላፊነቶች ስልጣን ለሀገርም ሆነ ለቤተክርስቲያን የሚጠቅም ስራ መስራት አለመቻላችን ከትብብርና አንድነት ይልቅ መተቻቸት፣ መነቃቀፍ፣ መካሰስ ለቤተክርስቲያን ጠላቶች በር የከፈተ ሆኗል። ወደ መፍትሄውና የመጨረሻው ክፍል 3 ነው። እነኚህ ፈተናዎች በቤተክርስቲያን ላይ ካሉ ውስጣዊ አንድነታችንን ውስጣዊ ፍቅራችንን ቤተክርስቲያናችንን ለመጠበቅ በአንድነት ጸንተን እንዳንቆም እነኚህ ፈተናዎች የሚፈትኑ ከሆነ ምን አይነት መፍትሄ እናዘጋጅ? የመጀመሪያው በስምና በማስመሰል የምንኖረው ህይወት የእውነተኛ ኦርቶዶክሳዊነት ህይወት ማድረግ ያስፈልጋል። እንግዲህ በነገረ መለኮት ትምህርት የክርስትና መጨረሻ ጥጉ ምንድን ነው ከተባለ ክርስቶስን መምሰል ወይም ቴዎሲስ ይባላል። የመጨረሻው ክርስቶስን መምሰል ነው፣ እግዚአብሔርን መምሰል ነው። ስለዚህ የምንኖርበትን ህይወት የማስመሰል ከሆነ የለወጣ ከሆነ የውሸት ከሆነ የታይታ ከሆነ ከዚህ እንውጣና ራሳችንን እንሆን። እግዚአብሔርን የመምሰል ህይወትን ራሳችንን እናለማምድ፣ የፍቅር ህይወትን እንጀምር፣ የክርስትና ህይወትን እንኑረው የሚል ነው። ሁለተኛ መንፈሳዊነት ከእግዚአብሔር ጋር የምንኖረው ዓለምና የዓለም የሆኑትን ሁሉ የምናሸንፍበት ምስጢር ነው። መንፈሳዊ ህይወት ሃይማኖታዊ እውቀትን ከህይወት ጋር የሚያስተሳስር የምግባር መገለጫ ነው። ስለዚህ የምግባር መገለጫ ከሆነ በእኔ ኑሩ እኔም በእናንተ እኖራለሁ። አያችሁ፣ በእኔ ኑሩ አለ ጌታችን። እኛ ለእርሱ ፈቃድ የምንገዛ ከሆነ እግዚአብሔር ደግሞ በእኛ ይኖራል፣ የምንፈልገውን ነገር ሁሉ ይሰጠናል። ሆኖ መገኘት ያስፈልጋል። ለዚህ መንፈሳዊነት ታሪክና ትውፊት ውስጥ ትክክለኛ ማንነትን በማንጸባረቅ ከራሱ አልፎ ሌሎችን ሊያድን የሚችልበትን አቅም የሚያገኝበት ከፍተኛው የሰው ልጅ ደረጃ ነው። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠ ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ። ስለዚህ ብዙ ሰዎች የዳር ተመልካች መሆን አያስፈልግም። ወደ ውስጥ እንቅረብ፣ እንምጣ፣ እንመካከር፣ በአንድነት እንቁም። አንዱ አጥፍቶም ሰርቶም ከሆነ መምከር ያስፈልጋል፣ መመካከር ያስፈልጋል። በቤታችን ሆነን ገበናችንን አሳልፈን ሳናወጣ በአንድነት ሆነን ልንቆም፣ ከውጭ የሚመጣው ፈተና ለመቋቋም በውስጥ ሆነን ራሳችንን ልናጠነክር ያስፈልጋል።